Like, comment, and subscribe. ሰላም ነው ሞጣዬ እንዴት ነህ? ሰላም ከየት ነው? ተነስተልኝ። ከፈረንሳይ ነኝ። እንዴት ነው? ሁሉ አማን? ፈረንሳይ ሰንጎን ብሔር ምንድን ነው? ወንድማችን ዳኒ ብሔር ኦሮሞ ነው። ኦሮሞ በጣም ጥሩ። ኦሮሞማ ጥሩ ብሔር ነው። ቀጥል። የት ነው? የአሩሲ ልጅ ነው? አረ የጅማ ቡና የአባ ጅፋር። በተለይ በጣም ነው ማደንቅ አንተ ጋር ምን መልእክት አስተላልፋለሁ? መልእክት ላስተላልፍ። እኔ በጣም እንደምወድህ ነገር ነው የገባሁት። ትወጂኛለሽ? ምን ያህል ስለምትለኝ በቃ ደስ ቀኔን ምሽቴን ነው የምታበራል እንጂ ሸገርሽ ነኝ ማለት ነው ላንቺ። ምን አባት ነው ትውጣ የምትል ወዳት ነው መሰለኝ። እቺ ጨረቃ መሰለሽ እንጂ በቀላሉ 10 ደቂቃ ብለቃት ይመስላል። በአጋጣሚ ምንድነው ያልሽው? ከጀሞ የተገኘች የአማራ ልጅ እንዴ አንቺን በገበያ እውነትም ያትሮስ ነው በእውነት ከአዲስ አበባ ነው። ከአዲስ አበባ ከቆየ ፈጬ ጀሞ ሰፈር እኔ ቤት ክራይ ልክፈል በእውነት ሸንሰንሻይ እንግዲህ ገርጃ አካባቢ ምን ይልካል? በእውነት $5000 ልካል። ቆየ ፈጬ ልከይ የት ግመግባት ፒያሳ ነው በቃ አሁን ወይ ደግሞ ምንድነው ሚሊኒየም ጀርባ በአዲሱ ለገሰ ሰፈር ቤት ትከራያለሽ እና ለ150 ነው እንክፈል በእውነት ልዩ ወራም ሃራስ ቆንጆና መብራት ነው የምትመስለው። ደግሞ በጣም ይገርም። ተቀደምሽ የሚገርም ትንሽ ዘገዩኛል። እኔ ቀደምኩኝ አንቺ ዘገየሽ። አልቀበል ብለህ ስንት ላኩ እንጂ ወሎ ባክ አርገኝ ዘገየሽ። ጋይስ እንዴት ነው? እቺን የመሰለች የአማራ ቆንጆ ዝም ብሎ በነፃ የምንሰጥ ይመስላል? ጨረቃ እኮ የምትመስል አይ እናት አባት ምንድነው እያበሉ ያሳደጉሽ? ማኛ ጤፍ ገና መቻያሽ ወና የቆጃም ማኛ አራ ናይ እየርኩባችሁ ቢመችሽም ባይመችሽም ደላላ ደግሞ እዚህ ቤት ምን ሊሰራ ገባ? ብሬ ደላላ ይተባል። ደላላ እኔ ጋር ይመጣል እያስቤ አላውቅም። የመጀመሪያ ቀን ደላላ እዚህ በዚህ ቤት ምን ትሰራለህ ደላላ? ይሄ ሪፖርት እያደረገ ይመስለኛል። ናውረድ ቀጥል። ለማንኛውም እሺ እንትን ፈልጌ ነበረ። አንድ አስጨናቂ የሚባል ልጅ አለ ሊቢያ አካባቢ የሆኑ ልጆች እየተጎዱ ስለሆነ። ምንድነው አስጨናቂ? አንድ ልጅ አለ እዛ ያለ ሊቢያ አካባቢ ያለውን ጉዳይ ሊያስረዳ ስለሚፈልግ በእናትህ አስገባውና። ለምንድነው የሚያስረዳው? እኛ ምን እናደርጋለን? ለሊቢያ ስደተኛ ምንድነው የምናደርገው? እኛ ድምፅ እንድንሆናቸው ነው የሚፈልገው። ማን ነው እኛ ድምፅ? ምንድነው ሊቢያዎች እኛን ይሰማሉ? በአማርኛም በእንግሊዝኛም በአረብኛም በምንችለው ቋንቋ ማሰራጨት እንችላለን። ሞታ መተጋገዝ አለብን። እዚህ ጋር በጣም ብዙ ልጆች እየተጎዱ ስለሆነ ምንድነው ጉዳቱ? እስኪ አንዳቸው አስጨናቂ ይባላል። አስጨናቂ እስኪ ጥሩት አንዴ ሂሳብ ወይስ አስጨናቂ? ያው አስጨናቂ ስሙ ነው አስጨናቂ። የት ነው የሚለው አስጨናቂ? ራሱ እዛ ሊቢያ ነው ያለው አስጨናቂ ሆኖ ሊቢያ ያለ ቅጽል ስሙ እና አስጨናቂ ሆኖ ነው የሚጨነቀው። ተጨንቋል። ወላሂ በጣም አስጨናቂ ሆኖ ተጨንቋል። አስጨናቂ ላትስ አንድ ቁጥር ጻፍና ይኸውና አስጨናቂ የአንድ ቁጥር አየሁ እኮ አስጨናቂ እንደው አይቼዋለሁ እኮ ፎሎ ስላላረጋ አላስገባም። አንተ ሙረድ ጠቅላላ ወረድ እንዴት ነህ? በጣም ችግር አጋጥሞኛል። ባሌ ዝም ብሎ እየተኛ ነው። በእናትህ ምን ይሻለኛል? ከየት ነው? ከአዲስ አበባ ነው ሞጣ። በቪዲዮ ትገቢ ችግርሽን ለመረዳት ምንድነው? ወይም ላንተ ላይ ቆጤጥ ልበልብህ? አይ እንደነሱ ወንደው ባሌ እንዲብለኛል አለች። ለምን ለጎረቤትሽ አሰጪው? ምን አልክ? ለእኔ ላይ ቁጥጥ ከምትይ ለጎረቤትሽ ለምን አሰጪው?
የኛ እንደ አህያ ነበረን ኃይለኛ አለሌ በቃ በሰፈር ውስጥ አንደኛ ጉልበተኛ በቃ በእርግጫ አንድ ጊዜ ተስቆ ገደል የሚገባ ገደል ነው የሚያስገባ እንዴ ካገኘ እሱን ነበር ማስደረግ ይችል ባሬ እየተኛለች ቁጥጥ ልበልብ ቀጥል እንዴት ነክ ሞጣ ሰላም ነው እንዴ ምን አልከው ድገመው ወዬ ያገሬን የባህል ምንድን ነበር አረ ድገማት የመጀመሪያው እንዴ ምንድን ነበር ድገመው የመጀመሪያውን ድገመው የአገሬን የባህል አይደለም ያችን እንዴት ነው ምናምን ያልካት ነገር ድገመው እንዴት ነክ ሞጣ ሰላም ነው ያገሬን ይሄን ማይም አንቀበለው አውርጃለሁ አገሬ ልጅ ምናምን ሰራባንት ደንቆሮ ማይም ችፍርክ ተሸካሚ ውረድ ከየውላችሁ ይሄ የቆጮ ተሸካሚ ቋንቋ አዲስ አበባ ያማራን እንትን ለማበላሸት እንዴት ነክ ሰላም ነክ እንደምን ነክ አሁን የጎጃም የገብረ ልጆች ሁሉ አንዱ አረብ ሀገር ያጎቴ ልጅ ይገብታል በቮይስ ድምጽ ወንድም አለም እንዴት ነክ ሰላም ነክ ወይ ምናምን ትላለች ያችን ማውቃልሽ ናት ሄን ወደክ ዩሲ ጋይስ ሰላም ነህ ለማለት ሰላም ነክ ይሄ ከተማ ልጅ ለመምሰል ቅርጫት ተሸካሚ ድንች ቆፋሪ አንተ ደቡብ ነኝ ያልኩ ውረድ አንተ ገንዳራስ አትምጣ ሁለተኛ ቱቶራሱ አንዴ ከተናገራችሁ መውረድ ብቻ ታፕታፕ ኮፕሊንግ አሩ ሼር አሩ ፈያኑ ፊያ yes ሰላም ከየት ነው ሰላም አይ እኔ ከአዲስ አበባ አይ እኔ እንኳን ስለማደንቅ ነው ለማደንቅ ለነገር ነው በጣም ጥሩ ሴቶችን ብዙ ማልናገረው ይመች ሴት እናት ናት ሴት ማርያም ናት የማዳም ቅመምን ሃሁ ብለን እንደገና ብናስተምረው ከቅመምነት ልንዋጣው አንችልም አፈር ልብላልሻል አይ መከራ ኢትዮጵያ የነሱ ይዘን እኮ ነው እኛው 130 ሚሊዮን ነን አማራ 60 ሚሊዮን የማዳም ቅመም ትቆጥረዋለን ሲገባ በስማም ብሎ ሲወጣ ፋኪ ብሎ የሚወጣ ዘመርኩን በቀል የተባለ በኦርቶዶክስ ካለ ሰላም ብያለሁ ለእናትና ልጁ አገ ይመስገን ጌታ ብሎ እናቷን ኦርቶዶክስ ዘግዘግ ማርያምን ትሟለምንት እኔ እናል ደግሞ የሚሉት ጋር እኮ ቁጭ ብላችሁ ትቀመጣላችሁ ይሄን ግሽ ጣራስ ሁሉ ተከትለን ገደል መግባት የለብንም አሁን የኔ አምሮ ብሩ ነው እርጎ በልቻለሁ ሽምብራ በልቻለሁ እሸት በልቻለሁ አተር በልቻለሁ ጤፍ በልቻለሁ ጠላ ቡቅር ተጥቻለሁ ትኩስ ጠላ አረቄ ተጥቻለሁ ለሆዴ በሽታ እኔ አሁን አምሮ የክፍትም ጎጃም አድርጌ እኔ በረሃብ አረድ ሽሮ ጫማ እና ዱባ በካልቾ እየመታደኩኝ ተቀማጥኝ እንዳትነኩት የተባለ በሰፈር ያውን ጎረምሳውኝ ሰው እየደበደው ለዚህ ነው እኔ አምሮ የክፍት ይሆን ጉራጌ መስቀሉን ያንጠለጠለ በመሐመድ የሚያምን ሙስሊምና ክርስቲያን ሌብነትን የሚጸየፍ ነው በላቡ ጫማ ጠርጎ ፎቅ የሚሰራ ነው ጉራጌ በላቡ እቁር ሰብስበው ሰው የሚሆን ኢትዮጵያን ከልቡ የሚወድ ባንዲራውን ተኝዞት የሚተኛ ያ ጉራጌ ዋናው ጉራጌ ጉራውና ወለኔው ግን አንፈስ ከተፈሳ የሚገርማችሁ 40 ዓመት አልፏል የደርግ መንግስት ሊሄድ አካባቢ የኢትዮጵያ ወደቀ ወያኔ እግሩ ደረቅ ነው መጣ በቃ ራበው አሁን የገበሬ ቤት እንኳን የፈስ ድምጽ አይሰማም ድሮኛ በደርግ ዘመን ነተወለሩ ትንሽ ነበርን ጮጬ ልጆች እና አጎቶቻችን አክስቶቻችን ገጠር ስንሄድ ከከተማ እንደ ባቄላ እንደ ተቀቀለ በቆሎ ነው የሚያፈረደው ትልቁ ሰው ነው ተኝቶ እያንቆራፋ 3 ሲተኩስ ሰማል አይጠግቧል ከለ ይባላል ይሄን ታውቃለህ እጂ የድሮ ኢትዮጵያ ገጠሬው ነው ማለት ተኝቶ ይፈሳል አሁን ግን የሚፈሳ ገበሬ እንቅልፍ የለውም ራሱ ረሃቡ ስለሚያስተካየው ሲገላበጥ ነው ቆጥ ሲንኳኳ ነው የምሰማው ከጭከጭ አልተኛችሁም ይላል የሚበላ የለም አንድ ቆሎ ነው ቅሞ ያደረ በቃ ይተኛ እንደውም አንዳንዴ ዳቦ የለም አሉ ከተማ ውስጥ
እንቅልፍ አይወስደውም። ድሮ ግን ገና መጠጊያ የሚባል አለ። ገደም ካለ ፈሱ ነው የሚቀድም ገበሬ። የዛሬ ገበሬ አሁን ፈስ የለው።